እንደማንኛውን ሰው ተሰዳ ያልፍልኛል አንድ ቀን ይወጣልኛል ብላ 10 አመት ሙሉ አንዱ ቤት እንግዲህ በህገወጥ መንገድ ስትንከራተት የኖረች ህይወታችን ትዝታ እንግዲህ ከግድያዋ ጀርባ የተሰማውን ነገር እጅግ በጣም ነው የሚያሳዝነው ማለት ነው። ለመነጋገር በጣም ነው ያዘንኩት። ሰው ከንቱ ነው፣ ማንም ሰው ከሞት አያመልጥም። ቢሆንም ግን በዚህ ደረጃ ሰው ልጅ እንዴት በሰው ላይ እንደዚህ ያሴራል የሚለው ነገር እኔ በጣም ነው የገረመኝ ማለት ነው። እና 10 አመት ሙሉ ስትሰራ እስከዛሬ ድረስ ምንም አይነት ብር አላከችም። አብዛኞቻችን አረብ ሀገር እንሰራለን፣ ግን ከስንት አንዱ ነው ስኬታማ የሚሆነው፣ ከስንት አንዱ ነው የሚመሰገነው። አብዛኞቻችን በወራችን ጠላት ነው የምናፈራው። ሰላም ሰላም፣ እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነጋባችሁ የሚመሽባችሁ የሚያረፈደባችሁም ሰላማችሁ በክርስቶስ ብዝት ተርፍርፍ ይበለኝ እያልኩኝ ለብዙዎቻችሁ ዛሬ ይጠቅማችኋል ብዬ አስባለሁኝ። በመልካም ነገር ውሰዱት። በእውነት እኔ ራሳችሁን ሁላችሁም እንድትገመግሙ ነው ዛሬ ከምንም በላይ ይሄን ቪዲዮ የሰራሁት ማለት ነው። ስለ ትዝታታችን እንግዲህ በጣም በተደጋጋሚ ቪዲዮ ሰርችላችኋለሁ በፊት አካባቢ ማለት ነው። በትናንትናው ቀን ባለቤቷ እንግሊዝ ላይ ተያዘ ወይንም ደግሞ እሱን የሚመስል ሰው እስካሁን ድረስ የተጣራ ነገር እስከሌለ ድረስ እሱ ነው ልንል አንችልም። ነገር ግን እሱ ነው ተብሎ እስካሁን 2-3 ሰዎች እንደገናም ደግሞ እህትየዋም ጭምር ከመሲ ጋር አብረው ቆይታ አድርገው እሱ ነው በሚባል አውሮፕላን ላይ እንግዲህ ተጠርጥሮ ከአውሮፕላን ላይ ሳይወርድ እንግሊዝ ላይ በቁጥጥር መዋሉ ተሰምቷል ማለት ነው። ግን እስካሁን ድረስ በእንግሊዝ የሚገኙ የኢትዮጵያ ኮሚኒቲ እስካላሳወቁ ድረስ እሱ ነው የሚባለው ነገር የሚያረጋግጥ ነገር የለም። ምናልባት በፎቶም ተመሳስሎ ሊሆንም ይችላል እየተባለ ነው የሚገኘው። እነሱ እንግዲህ አረጋግጠው እስከሚናገሩ ድረስ እሱ ነው ልንል አንችልም። ቢሆንም ግን የታዘብኩትን ነገር ልንገራችሁ። በእውነቴን ነው የምላችሁ፣ በቅንነቱ ሰዱት። እህትየዋ እንግዲህ ስትናገር በጣም ራሴን ክው ያደረገኝና የተሰማኝ ነገር 10 አመት ሙሉ ትዝታ አረብ ሀገር ስትኖር ምንም አይነት ብር አላከችም ብላን የተናገረችው መሲ ላይ ማለት ነው። እና በጣም ገረመኝ። ትዝታ እንዴት ነው 10 አመት ሙሉ እዚያ ስትቆይ ምንም አይነት ብር ሳትልክ የቆየችው ይሄን ያህል ጊዜ? መቼም ወይ በዝግ አካውንት ገንዘቧን እያስቀመጠች ነው አንልም። ባለቤቷ እንግዲህ ከእሷን ከገደለ በኋላ የደረሰበት ሲጠፋ ከመተማ ጎንደር ብቻ ለመግባት 100,000 ብር እንዳወጣ ነው እሷ የትዝታ እህት የተናገረችው መሲ ጋር ማለት ነው። እና እስካሁን ድረስ እንግዲህ እስከ እንግሊዝ ድረስ እስከሚደርስ ድረስ ከኢትዮጵያ ተነስቶ የሶማሊያ ፓስፖርት አውጥቶ ነው እንግዲህ እንግሊዝ የገባው የተባለው። ፓስፖርቱ በአጠቃላይ ሶማሌ ነው የሚለው ማለት ነው። እዚያ ጋር ሲያዙ ሆስቴሶች ሲጠየቁ እዚህ አውሮፕላኑ ላይ ያየችው ሴትዮ በመጀመሪያ ደረጃ በጣም ደነገጥኩኝ። እሱም ሲያይ በጣም ደነገጠ። አውሮፕላኑ ላይ በጣም ይሽከረከራል። አንዴ ሻይ አንዴ ቡና ያዛል። በቃ የሚያደርገውን ነገር አጥቷል። በጣም ሳይው በጣም ደነገጥኩኝ። ከዛም በኋላ ሆስተሶቹን የጅስ ጠይቃቸው የሶማሌ ፓስፖርት ነው ያለው እሱ የያዘው ማለት ነው። ያለውን ነገር ነገርኳቸው። እንደዚህ ትዝታ የምትባል እህታችን እኮ ግብጽ ላይ እንደዚህ ገሎ ነው የመጣው ስላቸው እነሱም በጣም ተደናገጡ። ታሪኩን ሰምተው ስለነበረ ደነገጡ። እንግዲህ እዚያ ጋር በጣም የሚቆጨኝ ነገር እሱን ፎቶ አላነሳሁትም። በወቅቱም በጣም ተደናግጬ ስለነበረ እሱን ፎቶ ማንሳትም አልቻልኩም እዚያ ጋር ብላ ነው የተናገረችው። እንግዲህ የትዝታ እህት ለመሲ እንደነገረቻት የአውሮፕላኑ ላይ ያየቻት ልጅ ለመሲ እህት ነው እንደዚያ ብላ የነገረቻት ማለት ነው። እንግዲህ መሲ ጋር ራሱ 2-3 ሰዎች ተናግረዋል። ቀጥታ ደውለው የተፈጠረውን ነገር አውሮፕላኑ ላይ እንዳዩትና አንደኛውም እንደዚሁ በጣም ስለተደሰትን እንግሊዝ ላይ እንደገባሁኝ ይዤ ሄድኩትን ዶሮ ወጥ ከጓደኞች ጋር በደስታ በላሁኝ እሱ ተያዘ ሲባል ሰምቼ። አውሮፕላኑ ላይ እንግዲህ በመጀመሪያ ደረጃ አውሮፕላኑ ሲያልፍ አንድም ሰው ከአውሮፕላኑ ላይ እንዳይንቀሳቀስ ተብሎ በድምጽ ማጉያ ተነገረ። ሁላችንም ተቀመጥን። ፖሊሶች መጡ፣ እሱን ይዘውት ወረዱ እና በዚህ መልኩ በቁጥጥር ስር መዋሉ ተሰማ ማለት ነው። ከዛም በኋላ በጣም የሚገርመው ነገር እንግዲህ ትዝታ 10 አመት ሙሉ ግብጽ ላይ ስትሰራ ምንም አይነት ብር ኢትዮጵያ ውስጥ ካላከች በቃ የሰውዬ ብሯን ብሎ ነው የገባው ማለት ነው። አንደኛ ነገር ጓደኛዋ እንግዲህ ኬክ አምሮኛል ስትላት በጣም በተደጋጋሚ ትዝታ ጋር ስትመላለስ በሯ የተዘጋ ነው፣ ስልኳም አይሰራም። በጣም 3-4 ጊዜ ተመላልሳ ከዛም በኋላ ነው አንደኛው ጓደኛዋ የትዝታ በር አልከፈታ ላይ ስልኳም አይሰራ ምናምን ስትላት በቃ ገሏት ሄዶ ነው ማለት ነው ብላ በጣም በድንጋጤ እንዴት ተናገረች እንደዚህ መገደሏን የሚለውን ነገር አስቡት። ምናልባትም የትዝታ ጓደኛና የትዝታ ባለቤት እነሱ ባልና ሚስት ሊሆኑ ይችላሉ። ባልና ሚስት ሆነው ይሄን ድራማ አንድ ላይ ድራማ ሰርተው ገንዘብ ስላላት ብዙ የተጠራቀመ ገንዘብ ሊሆን ይችላል፣ ወርቅ ሊሆን ይችላል፣ ያስቀመጠችውን አናቅም። እንግዲህ ሲሄድ
ላፕቶፕ ሳይቀር የጋብቻ ቀለበታቸውን እንኳን ከጣቷ ላይ አውልቆ ይዞን ሄደው ስልክ ምንም ነገር ቤት ውስጥ አልተገኘም። እሷ ስትገኝ ፖሊሶች ሲፈትሹ ቤቷ ባዶ ነው የተገኘው ማለት ነው። እና በጣም ገረመኝ። ስንቶቻችሁ ናችሁ ብር እጃችሁ ላይ ቁጭ የምታረጉት? መቼም ከጓደኛ የሚደበቅ ነገር የለም። እንኳን አይደለም ይሄን ያህል ብር ብዙ ነገር እናወራለን። የማይወራውን የሚወራውን የምንቀበጣጥረው ጓደኛ ሲባል ከየት እንደሚገኙ አናቅ፣ ማንነታቸውን አናቅ፣ አናጣራ። ግን አበሻ ስለሆኑ ያለን ሚስጥራችንን በሙሉ ዝግዝግ አድርገን ነው የምንናገረው። በአንድ ቀንን ያገኘኋቸው ልጆች ሚስጥር የሚባል ነገር የለኝም ጭራሽ። ከነሱ ጋር ከተገናኙ አበሻ ከሆኑ ይሄ እንዲኮኒ የማላወራው ነገር የለም። እኔ በግሌ ማለት ነው። ሁላችንም እንደዛ ነን ብዬ አስባለሁ። ለምን ሰው ሀገር ላይ ከሰው ስትገናኙ በቃ አበሻ ከሆነ ከሰማይ የሆነ የእናታችሁ ልጅ ነገር ነው የሚመስለው። በጣም ደስ ይላል። በአንዴ ትቀራረባላችሁ፣ በአንዴ በቃ ሁሉም ነገር እኔ እንደዚያ ነው የሚሰማኝና ትዝታም እንግዲህ ይች ልጅ ምናምን ጓደኛ ተብዬዋን ድንገት ተቀራረቡ። ባለትዳር መሆኗን አታውቅም። ገንዘብ እንዳላት አወቀች፣ ንብረት እንዳላት አወቀች። ስለዚህ ከባሏ ጋር ልታጋባት እንግዲህ ሀገራችን ላይ ስንትና ስንት ታሪክ እናያለን። አሁን ምንድን ነው ንስራይን ላይ የሚባለው እንኳን ከባለ ሀብት ተብሎ እንደዚሁም ዲያስፖራ መጣ ሲባል በትዳራቸው መካከል ድራማ እየሰሩ አግቢውና እንደዚህ ኩኝ ንብረት እንካፈላለን በዚህ በሚል ሁኔታ ብዙ አይነት ስራ ይሰራል ሀገራችን ላይ ማለት ነው። እና ምንድነው እንግዲህ ያቺ ጓደኛዋ መቼም ዝላይ ፈስ ያለበት ዝላይ አይችልም ነው የሚባለው። እና እንዴት አወቀች እንደዚህ አድርጓት እንደሄደ? እንዴት ሌሎቹ ሳይጠረጥሩ እንዴት እሷ እንደዚህ ልትል ቻለች? እንግዲህ በወቅቱ ቁጥጥር ስር ማውላት ተሰምቷል። እስካሁን ድረስ ያለችበት ሁኔታ ባይታወቅም ማለት ነው። እና ይሄ ሰውዬ ሳይሆን እዚያ ግብጽ ላይ በ100 ብር ከሆነ ሚስ ይሰራ የነበረ እንዴት ከመተማ ጎንደር ብቻ 100 ሺህ እየከፈለ ከዚያም እንግዲህ ከኢትዮጵያ መቼስ ዓለም ነው እንግዲህ እሱን ያላወቀው ሰው አለ ብዬ አላስብም። ሁሉም ሰው ነው ስለሱ ያወራ የነበረው። በጣም በቃ የታወቀ ሰው ነው፣ ታውቋል። እንዴት ነው ከኢትዮጵያ እንግሊዝ ሊገባ የቻለው? ያን ያለ ገንዘብ አይቻልም። መቼም ብር ነው በአሁን ሰዓት አገራችን ላይ ኑሮ በጣም ተወዷል። ማንኛውም ሰው ብር ይፈልጋል፣ በብር ይታለላል። ለምን ልጅ አላቸው፣ ትልልቅ ሰው አላቸው፣ የሚያስተዳድሩ ቤተሰብ እስካለ ድረስ ሁሉም ሰው የራሱን ነገር የሆነች መንቀሳቀስ ነው የሚፈልገው። እና በገንዘብ ነው እስካሁን ድረስ እንደዚህ የሚሆነው። ከግብጽ ወጥቶ ኢትዮጵያ ገብቶ ሶማሌ ገብቶ ከዚያ ደግሞ እንደገና ተመልሶ እንግሊዝ ይሄ ሁሉ የሆነው እንግዲህ በ2 ወር ከ20 ቀን ውስጥ እንዴት ነው አንድ ሰው ከግብጽ ኢትዮጵያ ከዚያ ደግሞ በአንድ ጊዜ እንግሊዝ እንዴት ሊሆን ይችላል? አስባችሁታል? ልጅቷ እውነትም በጣም ባለብር ብሯን በጣም በማስቀመጧ። ይሄም እንግዲህ መቼም ሰው የተሻለ ነገር ስታስቡ ገንዘብ ትይዛላችሁ መቼም ለመለወጥ ነው ከዚያ ድረስ ተሰዳ የመጣችሁ። በህገ ወጥ እንግዲህ ተያዝኩኝ አልተያዝኩኝ እያለች እየተሸማቀቀች ለትንሽ ለትልቁ ከፍ ዝቅ ብላ የሰራችበትን ገንዘብ እሱ በአሁን ሰዓት እንደዚህ ዘና ፈታ እያለ ከአንዱ ሀገር አንዱ ሀገር እንደዚህ ይንሸራሸራል በገንዘቡ እየከፈለ ማለት ነው። እና ምን ትዝ እንዳለኝ ታውቃላችሁ? ከዚህ በፊት እንግዲህ አንድ ሰው ቤት ይሰሩ የነበሩ እዚህ ዱባይ ውስጥ ማለት ነው። የገዛ ጓደኛዋን እንግዲህ ለ2 ዓመት አብረው ሰርተዋል። ባሏን ያስጠበሰቻት ከባሏ ጋር አስጠበሰቻት። ምንም የምታውቀው ነገር የለም። ንብረቷን ብሯን ለሱ ነው የምትልከው። ኢትዮጵያ እንግዲህ አየር መንገድ እንደደረሰች ስትደውልለት ስልኳ አይሰራ፣ ምንም ነገር የለም። ቀጥታ ወደ ፖሊስ ጣቢያ ሄዳ በማልመልከቷ ንብረቷ ተመልሶላታል ማለት ነው የልጅቷ። ይሄ ደግሞ ፖሊስ ፕሮግራም ላይ ነው የተለቀቀው። ትዝ አለኝ፣ ምክንያቱም የገዛ ባሏን ያስጠበሰቻት ያቺ ልጅ። እነኝህ ሰዎች አሁን ያቺ ሴት እንደዚህ አድርጓት እንደሄደች ማን ነው የሚነግራት? ቀድሞ በሩ አልተከፈተም፣ ልጅቷ ስልኳ አይሰራም፣ ምን የምታውቀው ነገር የለም። አረጋግጣ ይሄ ነገር የሆነው በቃ እንደዚህ ነው ብላን የተናገረችው። ስለዚህ ምንም አይነት ብር ካላቀች እስካሁን ድረስ ሀገሯ በቃ ድራማ ነው የሰሩባት ማለት ነው፣ ሁለቱ ተመሳጥረው። እና ምልላችሁ ነው ለሰው የምታወሩትን ነገር ምረጡ። ጓደኛ ከየቱም ዝባዝንኬ ጓደኛ እየሰበሰባችሁ የሆዳችሁን በሙሉ አታውሩ። እውነት ማውራት ዋጋ ያስከፍላል። ማውራት በጣም ዋጋ ያስከፍላል። እና በጣም ብዙ ልጆች እንግዲህ በማውራታቸው ሚስጥራቸውን በማውራታቸው ስለ ገንዘባቸው፣ ስለ ደሞዛቸው፣ ስለተሻለ ህይወታቸው በቃ ሁሉን ነገር በቃ የቤታቸውን ገመና በማውራታቸው በጣም ብዙ ሰዎች ዋጋ የሚከፍሉ ሰዎች አሉ። እነሱ ግን በቀናነት ነው ሰው እንዲቀየር ለሰው ጥሩ በማሰብ ወይንም ደግሞ የቅርብ ጓደኛዬ ነው ከሱ የምደብቀው ነገር የለም በማለት ነው። ግን ከሁሉም ሰው የሚደበቅ ነገር አለ። እና ምልላችሁ ነው ጓደኞቼ፣ ተጠንቀቁ። በእውነት ይሄ ሁሉ ነገር ለእናንተ የሚነገር ሆኖ ሳይሆን ግን እንደ ማንቂያ ደወል ብዬ ነው ስንቶቻችሁን። ምክንያቱም አብዛኞቻችን እንደዚህ ነን፣ ዝም ብለን በቃ ባገኘንበት ሁሉን ነገር መዘግዘግ። እኔ እንደዚያ ነኝና በጣም በቃ አንዳንድ ሰዎች አሁን ብራቸውን ራሱ ስለ ደሞዛቸው ራሱ ብጠይቋቸው የማይናገሩ ሰዎች አሉ። ትክክል ናቸው።
ምንድነው ጥቅሙ? የኔን ደሞዝ ለሌላ ሰው ተናግሬ የሚያመጣው ነገር አለ እንዴ? ለውጥ አለ እዚያ ሰው ላይ የሚያመጣው ለውጥ አለ? የለም። እና ብዙ ስህተት እንዳለ ነው የሚመረዳው ማለት ነው። እና እህታችን የሆነው ሆኗል፣ ግን ደግሞ እኛ መጠንቀቅ አለብን። ይሄ ሰውዬ እንግዲህ ያለው ነገር ተጣርቶ ደግሞ መረጃው ሲሰማ ይዤላችሁ እመጣለሁ። በእርግጠኝነት ግን እሱ ነው ብዬ ነው የማስበው። ምክንያቱም ሁለት ሰዎች እንግዲህ አይተውት እሱ ከሆነ መቼስ ምን ሊፈጠር ይችላል? ያለውን ነገር ከሱ ምን ሰማ ይሆናል። እንግዲህ እሱ ከሆነ ደግሞ ወደ ግብጽ ተላልፎ እንዲሰጥ ነው እንግዲህ እትየዋም አደራ ያለችው። ይሄ እንግዲህ የእንግሊዝ ላይ የሚገኙ የኢትዮጵያ ኮሚኒቲዎች አረጋግጠው ሲናገሩ ሁሉም ነገር ወደ ሚዲያ ወጥቶ ይፋ የሚሆን ይሆናል። በዚያም ሰዓት እንግዲህ መረጃው ሲደርሰኝ ወደ እናንተ ይዤ መጥቼ ነግራችኋለሁ ማለት ነው። በጣም ያሳዝናል። ለሀገራችን ላይ እየሆነ ያለው ነገር በጣም የሚያሳዝነው። ብር ስላላችሁ ብቻ ሁሉን ነገር ማረግ የሚቻልበት ሀገር ሆኗል፣ ሀገራችን ላይ ማለት ነው። ብቻ ያሳዝናል። ፈጣሪ የተሻለውን ዘመን ለኛ የሚያምጣልን። ሌላው ነገር ግን በጣም ቀው ያደረገኝ ነገር ምን እንደው ታውቃላችሁ? እህትየዋ አሁን 10 ዓመት ሙሉ ምንም ብር አላከችም ያለችው እውነት ሰዓት ልቀርታ ነው ወይንስ ገና ቀና ብላ አታየኝም ወይንስ አሰማኝም ብላ ነው? እኔ በጣም ብቻ ብዙ ነገር ቸክኳል በአይሜሮ ላይ ማለት ነው። ብቻ ለማንኛውም ትዝታን ፈጣሪ ነፍሷን ይማረው። በጣም የዋህ ልጅ እንደሆነች አይተናል። ዓለምን ያለቀሰላት እዚያ የምትኖርበት ሀገር እንግዲህ እኔ እንጃ አላቅም። ሁላችሁም እንግዲህ ያያችሁት ነገር ነውና በጣም ብዙ ሰዎች በእንባ የተራጩላት። በጣም እኔ እንግዲህ አንድ የቤት ሰራተኛ ሳትሆን እኔ አላቅም በምን አይነት ሁኔታ ተገናኝታ ከዚህ ሁሉ ሰው እንደተዋወቀች ራሱ ማለት ነው። እና በጣም የምትወደድ ልጅ ምን ያህል ትሁትና ደግ እንደሆነች ነው ያየሁት። ሰው አንድ ጊዜ ከሞታችሁ በኋላ ለነገሩ ሰው ሁሉ እኔ እንጃ ብቻ በጣም ብዙ ነገር ነው የተሰማኝ እንደዚያ ስትል እህትየዋ ማለት ነው። የኛ ስራ መስማት ነው እንጂ መፍረድ አንችልም። ለማንኛውም ትዝታን ፈጣሪ ነፍሷን ይማረው ነው የምለው። አሁንም ቢሆን ፍትህ ይሄ ሰውዬ ሆኖ ተረጋግጦ እሱ ሆኖ የሚገባውን ፍርድ ቢሰጠው በጣም ደስ ይለኛል። ምንጊዜም ቢሆን ማንኛውም ሰው ከህግ ቢያመልጥ ከህሊናው ማምለጥ አይችልም። ምንጊዜም ቢሆን የህሊና እስረኛ ሆኖ ይቀራል። በዚች ምድር ላይ አሁን ላይ በምድር ላይ የምንሰራውን ነገር እዚሁ ምድር ላይ ነው የሚካፈለው ማለት ነው። እስከምንሞት እንኳን የሚጠብቅ ነገር የለምና ለጊዜው ይመስለናል እንጂ ሁሉም ነገር ውሸት ነው። ሁሉም በሰፈረው ቆና መሰፈሩ አይቀርምና ከእንደዚህ አይነት የሰይጣን ስራ ፈጣሪ ሁላችንን የሚሰውረን። የትም ሆነ የት እግዚአብሔር ባለበት ይበቀሏል በእርግጠኝነት። መቼም ደግሞ አያመልጥም። ሸሽቶስ እስከ መቼ ይኖራል? ተደብቆ እስከ መቼ? እና ቤተሰቦች ለማንኛውም የዛሬ ቪዲዮ ይመስላል ማለት ነው። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛ። ይሄ መረጃ እንግዲህ ማለትም እንግሊዝ ላይ የተያዘው ሰውዬ ትክክለኛ ራሱ ነው ወይንስ ሌላ ሰው ነው የሚለውን ነገር መረጃው ሲወጣ ይዤላችሁ መጣ ይሆናል። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ አምላክ ሀገራችንን ሰላም ያድርግልን፣ እኛም ወተን ከመቅረት ይሰውረን።